ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቶችን መጫን አትዘንጉ። ወደ ሰበር መረጃውን ስናቀና ክቡራን አድማጮች ዝናብ ያዘለው አውሎ ንፋስ የጃፓን ደሴቶችን መቶ ካለፈ በኋላ በታይዋን ላይ ከባድ ዝናብ ያስከተለ ሲሆን በሰሜናዊ ክፍሏም የመሬት መንሸራተትን አጋጥመዋል። ቀደም ሲል በፊሊፒንስ በተከሰቱ የመሬት መንሸራተቶች ቢያንስ 17 ሰዎች ሞተዋል። ምን ያህል ጉዳት በሀገሪቱ ላይ ዝናብ ያዘለው ከባድ አውሎ ንፋስ አደጋ ደረሰ? በቻናላችን የምንከታተለው ይሆናል። በኋላ ላይ ግን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሀገሪቱን ተጫዋቾች ከሜዳ በመውጣታቸው ውጤቱን የቀለበሰ ሲሆን አሸናፊነቱን ለሌላ ሀገር ሰጥቷል። የሀገሪቱ ሻምፒዮንነቱን መልሳ ለማግኘት ዓለም አቀፍ የስፖርት የገላጋይ ፍርድ ቤት ካስ ይግባኝ አቅርባለች። ይህ ለምን ሆነ? እንዲሁም በዓለም ዋንጫ በነበራት ቆይታ ሀገሪቱ ምን ገጠማት? ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። በቻይና በዝናብ ምክንያት 2 ሚሊዮን የሚጠጉ ሰዎች ተፈናቀሉ። ዝናብ ያዘለው ከባድ አውሎ ንፋስ በፓሲፊክ ውቅያኖስ ላይ በሚያልፍበት ጊዜ እንደ አሺጋኪ ያሉ የጃፓን ደሴቶችን ጉዳት ደርሶባቸዋል። በቻይና በሳምንት ውስጥ ለሁለተኛ ጊዜ በተከሰተው ከባድ አውሎ ንፋስ ማዕበል ወደ 2 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ወደ 1000 ኪሎ ሜትር ወይንም በፈረንሳይ ስፋት ያህል የሚያካልለው ከባድ አውሎ ንፋስ ታይፎን ባቪ መጀመሪያ ላይ የተከሰተው በባህር ዳርቻዋ ታይዢ ከተማ ቅዳሜ ምሽት ነበር። ከዚያም ሌሊቱን በዌንጅ ከተማ ተከስቷል። ምንም እንኳን አውሎ ንፋሱ እየቀነሰ ቢመጣም እርጥበት ያዘለው ደመና ስላለ አሁንም አደጋ ያስከትላል የሚል ስጋት ተፈጥሯል። ታይፎን ባቪ የተባለ ከባድ አውሎ ንፋስ እሁድ ዕለት ምስራቃዊውን ዢጂያንግንና በሰሜን ምስራቅ ፉጂያን ግዛት የተለየ ከባድ ዝናብ እንደሚያስከትልም መተንበዩንም ባለስልጣናቶቹ ተናግረዋል። ሊከሰቱ የሚችሉ አስከፊ አደጋዎችን ቀድሞ ለማስቀረት ተጋላጭ ከሆኑ አካባቢዎች ነዋሪዎች እየወጡ እንደሆነ ባለስልጣናቶቹም አክለዋል። በዢጂያንግ ከ1.7 ሚሊዮን በላይ ሰዎች እንዲወጡ የተደረገ ሲሆን ከጎረቤት ግዛቶችም በሺዎች የሚቆጠሩ ሰዎችም ቀያቸውን ለቀው መውጣታቸውን የመንግስት መገናኛ ብዙሃን ዘግበዋል። በዢጂያንግ ትምህርት ቤቶች፣ የስራና ከቤት ውጭ የሚደረጉ እንቅስቃሴዎች ተከልክለዋል። ከዚህም በተጨማሪ 400 በረራዎችና በርካታ የባቡር አገልግሎቶችም ተሰርዘዋል። 10 ሚሊዮን ገደማ ህዝብ የሚኖርባትን ዌንጅ ከተማ አውሎ ንፋስ ለሚያልፍበት መስመር ቅርብ በመሆኗ ባለስልጣናቶች በመቶ ሺዎች የሚቆጠሩ ነዋሪዎችን አስወጥተዋል። ቤጂንግም በተፈጥሯዊ አደጋ ሊከሰት የሚችል አደጋን ለማስወገድ 100 ሺዎች ሰዎች እንዲወጡ ትዕዛዝ መሰጠቱን ባለስልጣናቶች ተናግረዋል። ባቪ የተባለ ማዕበል ከዋግም እና ሰሜናዊ ማሪያን ደሴቶች በሰዓት 290 ኪሎ ሜትር ከሚነፍሰው ንፋስ ጋር የተነሳው ባለፈው ሳምንት ሰኞ ነበር። ፓሲፊክ ውቅያኖስ ላይ ሲያልፍ ፍጥነቱን ቀንሶ በሰዓት 144 ኪሎ ሜትር እየተጓዘ የነበረ ሲሆን በጃፓን ዋና ዋና ደሴቶችና በታይዋን መካከል በሚገኘው ሪኪዮ ደሴቶች ሰንሰለት አካል የሆነችዋን ሳኪሻም ደሴትን መጥቷል። ይህም ቢያንስ 5 ሰዎች ላይ ጉዳት ያደረሰ ሲሆን በሺዎች የሚቆጠሩ ከኃይል አቅርቦት ውጪ ሆነዋል። ታይዋን በማዕበሉ በቀጥታ ባትመታም በሺዎች የሚቆጠሩ ሰዎች ቤታቸውን ለቀው ለመውጣት ተገደዋል። ከባድ ዝናብን ተከትሎም የመሬት መንሸራተትም አጋጥመዋል። ሆኖም ጃፓንም ሆነች ታይዋን የሰዎች ሞት ሪፖርት አላደረጉም። የታይዋን ባለስልጣናት ባቪ 1 ሜትር ጥልቀት ያለው ጎርፍ ሊያስከትል እንደሚችልም አስጠንቅቀዋል። በታይዋን በርካታ በረራዎች የተሰረዙ ሲሆን ትምህርት ቤቶችም ተዘግተዋል። ነዋሪዎች ምግብ ቀድሞውኑ ፍጆታቸውን በማከማቸታቸው የሱፐር ማርኬት መደርደሪያዎች ባዶ ሆነዋል። የቻይና ደቡባዊ ክፍሎችም በዚህ ሳምንት መጀመሪያ ላይ ካጋጠማቸውና ታይፎን ማይሲክ የተባለ ዝናብ ያዘለ አውሎ ንፋስ ካደረሰባቸው ጉዳት እስካሁን አላገገሙም። ማይሲክ ቢያንስ 39 ሰዎችንና በርካታ እንስሳትን የገደለ ሲሆን የእርሻ ሰብልንም አውድመዋል። ከዚህም በተጨማሪ በማዕከላዊ ሁቤ ግዛት 2 ብዙም ያልተለመዱ ከባድ አውሎ ንፋሶችን አስከትሏል። ከዓለም ዋንጫ የብሔራዊ ቡድን አሰልጣኟን ያባረረች ሀገር። የሴኔጋል ብሔራዊ ቡድን በዘንድሮ የዓለም ዋንጫ በ32ቱ የዙር ማጣሪያ ከውድድሩ መውጣቱን ተከትሎ አሰልጣኝ ፓፔ ቲያው ተሰናበቱ። ከታህሳስ 2016 ዓ.ም ጀምሮ በአሰልጣኙ ቲያው ሲመራ የቆየው ቡድን በመጀመሪያዎቹ 2 የምድብ ጨዋታዎች በፈረንሳይና በኖርዌይ ተሸንፈዋል። በሶስተኛው ጨዋታቸውም ኢራቅን 5-0 በማሸነፋቸው ከምድቡ በጥሩ ሁኔታ ያጠናቀቀ ሶስተኛ ቡድን ስላደረጋቸው ወደ ጥሎ ማለፉ ተሸጋግረዋል።
32 ቡድኖች በተጫወቱበት የጥሎ ማለፍ ውድድር የተጋጠሙት ከቤልጅየም ጋር ነበር። ሴኔጋል በዚህ ግጥሚያ ቤልጅየምን 2-0 እየመራች ብትቆይም በኋላ ላይ በተቆጠረባቸው 2 ግብና በተጨማሪ ሰዓት በተሰጣቸው ፍጹም ቅጣት ምት የተነሳ ወድቃለች። ከውድድሩ ከተሰናበቱ በኋላ የቡድኑ አማካይ ተጫዋች ፓፔ ጉያ አሁን ያለው የአመራር ኃላፊነት ላይ እስካለ ድረስ ለሴኔጋል ብሔራዊ ቡድን ከመጫወት እረፍት እንደሚወስድም ተናግሮ ነበር። የሴኔጋል እግር ኳስ ፌዴሬሽን ባወጣው መግለጫ የብሔራዊ ቡድኑ ስፖርታዊ ውጤቶችን እና የወደፊት አቅጣጫ ላይ ካደረገው ጥልቅ ምዘና በኋላ ለሴኔጋል እግር ኳስ የተሻለ ጥቅም ሲል አሰልጣኙ ቴዋን ማሰናበቱን አስታውቋል። ሴኔጋል በዘንድሮ የዓለም ዋንጫ የተሳተፈችው በ2025 የአፍሪካ ዋንጫ አሸናፊነቷ ተነጥቆ ለሞሮኮ መሰጠቱን በመቃወም አቤቱታ ካቀረበች በኋላ ነበረ። በአሰልጣኙ ቴዋን ለዚህ አፍሪካ ዋንጫ ውሳኔ የውዝግብ ማዕከል ነበሩ። ጥር ላይ በተካሄደው የፍጻሜ ጨዋታ በጭማሪ ሰዓት ለሞሮኮ ፍጹም ቅጣት ምት መሰጠቱን የተቃወሙት አሰልጣኝ ቴዋ ቡድኑን ከሜዳ አስወጥተው ነበር። ከ17 ደቂቃ መዘግየት በኋላ ተጫዋቾቹ ወደ ሜዳ ሲመለሱ የተመታውን ፍጹም ቅጣት ምት ግብ ጠባቂው ብራሂም ዲያዝ አድኖታል። አማካይ ጉያ ደግሞ በጭማሪው ሰዓት የማሸነፊያውን ግብ አስቆጥረዋል። በኋላ ላይ ግን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሴኔጋል ተጫዋቾች ከሜዳ መውጣታቸው ውጤቱን የቀለበሰ ሲሆን አሸናፊነቱም ለሞሮኮ ሰጥቷል። የሴኔጋል ሻምፒዮንነቱንም መልሶ ለማግኘት ለዓለም አቀፍ የስፖርት የግልግል ፍርድ ቤት ካስ ይግባኝ አቅርባለች። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።